አዲስ 1879 ይህ የአዲስ 1879 የግርጌ ማስታወሻ ነው። በ1970ዎቹ አጋማሽ አንድ ዕለት መሐሙድ አህመድ አንድ የድሮ የጥላሁን ዘፈንን በራሱ መንገድ አዳብሮ በመጫወት በካሴት ከቀረጸ በኋላ ለሮሃ ባንድ ሙዚቀኞች ቅንብር እንዲሰሩለት ሰጣቸው። በወቅቱ መሐሙድ የባንዱ ድምፃዊ ነበር። ከዚያም ጥላሁን ዘንድ ሄደና ጥሌ ይህን ዘፈን ታስታውሰዋለህ? ከዘፈኑ አንድ ሁለት ስንኞችን ጥላሁን በ1950ዎቹ መጀመሪያ ላይ በተጫወተበት ዜማ አንጎራጎረለት። በደንብ ነው የማስታውሰው። ምን ነው አለው ጥላሁን መሐሙድን። ዜማውን ትንሽ ቀየር አድርጌ ልጫወተው ፈልጌ ነበር፣ ምን ይሰማሃል ብሎ መሐሙድ አስተዛዝኖ ጠየቀው። ሁሌም እንደሚጠራው ጥላሁን መሐሙድዬ አንተ ጠይቀኸኝ ነው፣ ደስን የሚለኝ እግዚአብሔር ይባርክህ ብሎ መለሰለት። የዘፈኑ ግጥም ደራሲ ሻምበል አፈወርቅ፣ ዜማውን ደግሞ የሠራው ተዘራ ኃይለ ሚካኤል ነበር። መሐሙድ ለግጥምና ለዜማ ደራሲዎቹ መደረግ የሚገባውን አደረገና ከሌሎች ዘፈኖች ጋር ጥላሁን በ1950ዎቹ መጀመሪያ አካባቢ ያዜመውን ዘፈን ከቀድሞው ፍጹም በተለየ ዜማ እና የአዘፋፈን ስልት ዘፍኖት ተቀረጸ። ከጥቂት ወራት በኋላም ካሴቱ ገበያ ላይ ዋለ። ጥላሁንም ገዝቶ አደመጠው። በካሴቱ ውስጥ ከተካተቱት 10 ዘፈኖች አንዱ ወይ ፍቅር እያለ ሰው ያወካል፣ ግን ማንም አላየው ቆሞ ባካል እና ሌሎችም ጥሩ ጥሩ ዘፈኖች በሚገኙበት ካሴት ውስጥ ጥላሁን ይህን ዘፈን ሲሰማ በመሐሙድ አጫወት ከመጠን በላይ ተደሰተ። ወይ ፍቅር እያለ ሰው ያወካል፣ ግን ማንም አላየው ቆሞ ባካል። ማንም ሰው እኮ አላየው ቆሞ ሲሄድ ባካል። የደረሰባችሁ ብትሆኑኝ አስረጂ፣ በዓይን አይታይም ፍቅር በሥራ እንጂ። ወይ ፍቅር እያለ ሰው ሁሉ ያወካል፣ ግን ማንም አላየው ቆሞ ሲሄድ ባካል። ጥላሁን መሐሙድን በአካል አግኝቶ በሥራው ምን ያህል እንደተደሰተ እስከሚገልጽለት ጓጓ። በማግስቱ ጥላሁንና መሐሙድ ሂልተን ሆቴል ተገናኙ። ስንገናኝ ይላል መሐሙድ፣ ገና እንዳየኝ ከተቀመጠበት ተነስቶ ና ልቀፍህ በሚል ዐይነት እጁን ዘርግቶ ጠበቀኝ። ሊያቅፈኝ ነው ብዬ ስጠብቅ ናልኝ ብሎ ሳም አደረገኝ። መሐሙድዬ ይሄን ነበር የምፈልገው አለኝ። መሐሙድ የዚያን ዕለቱን የጥላሁን ደስታ ሲያስታውስ በከፍተኛ ስሜት ተውጦ ዐይኖቹ በእንባ ተሞልተው መናገር እስኪያቅተው ድረስ ከናፍሮቹ እየተንቀጠቀጡ ነበር። ጥላሁን ይሄን ነበር የምፈልገው ሲል ምን ማለቱ እንደሆነ በውል የምንረዳው መሐሙድ ስለ ሁለቱ ሙያዊ መስተጋብር ሲተርክ ነው። እንዲህ ይላል። እኔ ከጥላሁን ብዙ ነገር ተምሬያለሁ። አብረን ቁጭ ብለን ስናንጎራጉር በለው አዋስኪደው ሳበው ሂድበት ይለኛል። ስንቆዝም
እናንጎራጉራለን። በመኪና አብረን ስንሄድ ሥራችን መስፈን ነው። ያኔ እሱ መኪና አለው፣ እኔ የለኝም። መኪና ውስጥ ወይ እኔ ድንገት ማንጎራጎር ጀምራለሁ፣ እሱም ወይ ያንኑ ዜማ እንዲህና እንዲያደርገው ይለኛል። አሊያም ቀበል አድርጎ እዚያው ላይ ቅላጼ እየጨመረ ይዘፍነዋል። በዚህ መልኩ እኔ እማራለሁ። በኋለኛው ዘመን እኔ ከክብር ዘበኛ ከወጣ በኋላም ተገናኝተን የድሮ ትዝታችንን እያወራን ስንቆዝም እንቆይና ጥሌ ድንገት ስሜት ውስጥ ይገባና ልውጥ ይላል። በቃ ይነሳበታል። ጥልቅ ስሜት ውስጥ ገብቶ ያንጎራጉራል። ጉድ ትላለህ። ለብቻው ሲያንጎራጉር ቆይቶ አብሬው እንዳንጎራጉር ባይኑ ይጋብዘኛል። ድምፁን እዚያ ላይ አውጥቶ እንዴት እንደሚያቆየው፣ ወረድ አድርጎ ደግሞ እንዴት እንደሚይዘው፣ እንዴት እንደሚያረዝመው፣ እነዚህን እኔ ከጥላሁን ነው የተማርኩት። ተከተለኝ ይለኛል። አብሬው አንጎራጉራለሁ። ተውልመድ ገላዬን በማጠናበት ጊዜም መሐሙድዬ ይህን ዘፈን የሕዝብ መዝሙር ነው የምናደርገው ይለኝ ነበር ብሎ ምስክርነቱን ሰጥቶ ነበር። በቀደመው ዘመን እንዲህ ነበር ተግባብቶ ተስማምቶ ተዋዶ የሚሠራው። ጥላሁን ገሰሰ የሙዚቃው ንጉሥ በኢትዮጵያ የሙዚቃ ታሪክ ውስጥ ትልቁን አሻራ አስቀምጦ ዛሬም ድረስ ሥራዎቹ እየታወሱ እየተሰሙ እየተዘከሩ ይገኛሉ። ይህንን ውብ የጥላሁን ገሰሰን ታሪክ ዘከርያ መሐመድ ጥላሁን ገሰሰ የሕይወቱ ታሪክና ምስጢር በተባለው መጽሐፍ ላይ ያሰፈረውን እንዲህ አቀረብነው። ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳመረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879